በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወትር ልናደምጠው ወይም ልንጸልየው የሚገባ የቅዱስ ዳዊት መዝሙር መዝሙር 1። በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ እርሱ የተመሰገነ ነው። በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በፈሳሽ ውኃ ዳር እንደተተከለች ፍሬዋም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነፋስ ጠርጎ እንደሚወስደው ትቢያ ናቸው እንጂ። ስለ ክፉዎች ከጽኑ ፍርድ አይድኑም፣ ኃጢአተኞችም በጻድቃን ማኅበር መካከል አይቆሙም። እግዚአብሔር የጻድቃን መንገድ ያውቃልና የክፉዎችን መንገድ ግን ትጠፋለች። መዝሙር 2። አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ ቆርጠን እንጣል። በሰማይ የሚኖር እርሱ እግዚአብሔር ግን ይስቅባቸዋል ይሳለቅባቸዋልም። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በተቀደሰው ተራራ በጽዮን ላይ ንጉሴን ሾምኩ፣ ትእዛዙንም እናገራለሁ። እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ ወለድኩህ። ለምነኝ፣ አሕዛብን ለርስትህ፣ የምድርም ዳርቻዎች ለግዛት እሰጥሃለሁ። በብረት በትርም ትጠብቃቸዋለህ፣ እንደ ሸክላ ሠሪ ዕቃ ትቀጠቅጣቸዋለህ አለኝ። አሁንም እናንተ ነገሥታት ልብ አድርጉ፣ የምድር ፈራጆችም ሁሉ ተጠንቀቁ። ለእግዚአብሔር በፍርሃት ተገዙ፣ ለእሱም በመገዛታችሁ ደስ ይበላችሁ። ጌታ እንዳይቆጣ ትእዛዙን ጠብቁ፣ እናንተም በመንገድ እንዳትጠፉ ምክሩን ተቀበሉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3። ልጁ አቤሴሎም ባሳደደው ጊዜ ስለ ራሱ አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የተነሱ እንዴት በረከቱ! ብዙዎች ነፍሴን አምላክሽ አያድንሽም አሏት። አቤቱ አንተ ግን መጠጊያዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ እርሱም ከተቀደሰ ተራራው ሰማኝ። እኔ ተኛሁ አንቀላፋሁም፣ እግዚአብሔር ግን ደግፎኛልና ነቃሁ። ከሚከቡኝ የሕዝብ ብዛት የተነሳ አልፈራም። አቤቱ አምላኬ ሆይ ተነስ አድነኝም። አንተ የጠላቶቼ መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህ በሕዝቡ ላይ ነው። መዝሙር 4። የእውነት አምላክ እሱ በጠራሁት ጊዜ መለሰልኝ፣ በጭንቀቴም ጊዜ ደረሰልኝ። አቤቱ ይቅር በለኝ፣ ጸሎቴን ስማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁ ታከብዳላችሁ? ከንቱ ነገርስ ስለምን ትወዳላችሁ? ሐሰትንስ ስለምን ታደርጋላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ሰው አትበድሉ። በመኝታችሁ ላይ ሳላችሁ በልባችሁ አስቡ፣ በማስተዋልም ሁኑ። የጽድቅን መሥዋዕት ሰው፣ በእግዚአብሔር ታመኑ። በጎን ነገር ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊት ብርሃን በላያቸው በራ፣ በልባችንም ውስጥ ጨመር። ከስንዴ ፍሬና ከወይን ዘለላ ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድኸኛልና። መዝሙር 5። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል ስማ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና። በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህ። ተንኰለኞች ከአንተ ጋር አያድሩም፣ አመፀኞችም በፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ፣ ሐሰትን የሚናገሩ ታጠፋቸዋለህ። ነፍሰ ገዳዮችን በወንበዴው ሰው እግዚአብሔር ይጸየፈዋል። እኔ ግን በምሕረት ብዛት ወደ ቤት ገባሁ። አንተ በመፍራት በቅድስና መቅደስ ሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለም፣ ልባቸው ነው፣ በአንደበታቸው ይሸነግላሉ።
አቤቱ ፍረድባቸው፣ በክፉ ምክራቸውም ይውደቁ። ስለ ክፋታቸው ብዛት አሳዳቸው፣ እነርሱ አምፀውብሃልና። በአንተ የሚታመኑ ሁሉ ግን ለዘላለሙ ደስ ይላቸዋል፣ እነርሱም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህ። አቤቱ እንደ ጋሻ በሞገስ ከልለኝ። ወስብሐት ለእግዚአብሔር። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።